ሰላም ጤና ይስጥልን ውድ የጂኤምኤም ቴሌቪዥን ተመልካቾቻችን ከጂኤምኤም ቴሌቪዥን የጂኤምኤም መረጃዎቻችን ወናንተ የምደስበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች ባይብል ቤዝድ ጄነሬሽን ሆሊስቲክ ሚኒስትሪ ግንቦት 15 2018 ዓ.ም ራዕይ የማካፈል ልዩ ዝግጅት እንደሚያደርግ አስታወቀ። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ከውጭ በቤላሩስ ታሪክ ውስጥ ከፍተኛ ነው የተባለውና ከ15000 በላይ ሰዎችን ያሳተፈ የወንጌል ምሽት ተካሄደ። ከመረጃዎች ጋር ነው ያሳብራችሁ ቆይታ አድርጋለሁኝ። አብራችሁኑ ባይብል ቤዝድ ጄነሬሽን ሆሊስቲክ ሚኒስትሪ ግንቦት 15 2018 ዓ.ም ራዕይ የማካፈል ልዩ ዝግጅት እንደሚያደርግ አስታወቀ። ሚኒስትሪው ግንቦት 10 2018 ዓ.ም በፍሬንድሺፕ ሆቴል በሰጠው ጋዜጣዊ መግለጫ እንደተገለጸው በ2001 ዓ.ም በተወሰኑ ወጣቶች በደምቢዶሎ ከተማ የተጀመረው አገልግሎቱ ወንጌልን በመመስከር በማረሚያ ቤቶች የሚገኙ ታራሚዎችን በመጎብኘት የጎዳና ልጆችን በመደገፍ በማስተማር እንዲሁም በሴተኛ አዳሪነት ህይወት ውስጥ ላሉ ሴቶች ወንጌልን በመመስከርና ከዛ ህይወት እንዲወጡ ድጋፍ በማድረግ እንዲሁም በሌሎች ሁለንተናዊ አገልግሎቶች ሲያገለግል መቆየቱ ተገልጿል። የዚህን አገልግሎት ራዕይ ለመካፈል ያለመ ዝግጅት ግንቦት 15 2018 ዓ.ም በመካነ ኢየሱስ ሴሚናሪ እንደሚካሄድና በዝግጅቱ ላይ የተለያዩ መርሃ ግብሮች እንደሚያከናውኑ የሚኒስትሪው መስራችና ዳይሬክተር ወንድም ጉቱ ብርሃኑና ጋዜጣዊ መግለጫውን የሰጡ ወገኖች ተናግረዋል። ቢቢጂ ህብረት ቢቢጂ ወይም ባይብል ቤዝድ ጄነሬሽን ሆሊስቲክ ሚኒስትሪ በ2001 ዓ.ም በደምቢዶሎ ከተማ በወንድም ጉቱ ብርሃኑ መሪነትና ጥቂት ጌታን በሚወዱ ልጆች የተጀመረ ሲሆን ሚኒስትሪው በተጀመረበት ጊዜ ሁሉም በሚባል ደረጃ በአስራዎቹ ዕድሜ ውስጥ የነበሩ ቢሆንም ውስጣቸው የገባው የጸሎት ረሃብ፣ ለጌታ ቃል የነበራቸው ጉጉት፣ በጎ ስራ ለመስራት ያላቸው ፍላጎት ያስደንቅ ነበር። እግዚአብሔር በዚህ ህብረት ሊሰራ ያሰበውን ቀድሞ አይቶ ስለነበር ለዚህም ማሳያ የሚሆነው በከተማው በፍጥነት ሊደርስ መቻሉ ነበር። ይህ ህብረት በደምቢዶሎ ከተማ ይጀመር እንጂ በተለያዩ ምክንያቶችና በጌታ ምሪት ከ12 ዓመት በፊት በዓለም ገና አካባቢ ቀጥሏል። በዚያም ስፍራ እግዚአብሔር መልካም ነገርን እያደረገ በወር አንድ የአዳር ጸሎት እንዲሁም በተለያዩ የአገልግሎት ዘርፎች በስሩ ይዟል። እነዚህም አዳዲስ ነፍሳትን ወደ እግዚአብሔር መንግስት መጨመር፣ ማረሚያ ቤት ያሉትን መጎብኘት፣ መንፈሳዊና ቁሳዊ ድጋፍን ማድረግ፣ የታረዙትንና የተራቡትን ማልበስና ማብላት፣ በተለይም ለጎዳና ተዳዳሪ ልጆች ድጋፍ ማድረግ፣ መማር ለሚፈልጉት የትምህርት መሳሪያን ማቅረብ፣ ከመጀመሪያው ደረጃ እስከ ከፍተኛ ደረጃ እስከ መብቃት ደርሷል። እንዲሁም በተለያዩ መንፈሳዊ ድካም ውስጥ የገቡትን ከጌታም ቤት የወጡትን መመለስ፣ ለመንፈስ ቅዱስ ሙላት መጸለይና ማስታጠቅ፣ የጸሎትን ኃይል በትውልዱ መካከል ማምጣት ነው። ዛሬ ግን በተለየ ሁኔታ ልንገልጽላችሁ ወይም ደግሞ ልናሳውቃችሁ የምንፈልገው በዚህ ህብረት በተለያዩ ጊዜያት ወንጌል ስርጭት ሲሰራ መቆየቱ ይታወቃል። በተለየ ሁኔታ ግን እግዚአብሔር በልባችን ሸክሙን ያከበደው በሴተኛ አዳሪነት ለሚተዳደሩ ሴቶች የምስራችን ወንጌል ለማድረስ በተለያዩ ጊዜያትና ቀናት በቺቺኒያ፣ ቦሌ፣ አውቶቡስ ተራ፣ ገርጂ፣ ወለቴ ከሌሊቱ 3 ሰዓት እስከ 9 ሰዓት ተኩል ሰዓት ወንጌል የማድረስ ስራ ተሰርቷል። በዚህም አገልግሎት የታዘብነው ዋነኛ ነገር አብዛኛው ሴቶች ወንጌል ሲመሰከርላቸው በደስታ ቢሰሙ የዕለት እንጀራቸውን ለማግኘት ሲሉ ወደዚያው ስፍራ ይመለሳሉ። እኛም ይህንን ችግር በመረዳት ባይብል ቤዝድ ጄነሬሽን ሚኒስትሪ ስር የሚመራ ኮሉ የሚባል የማገገሚያ ማዕከልን ለመመስረት ችለናል። በዚህ ሚኒስትሪ ውስጥም መንፈሳዊ፣ ስነልቦናዊ፣ ቁሳዊና ሙያዊ ትምህርትና ድጋፍ ሲያደርግ ቆይቷል። በዚህም ብዙ ሴቶች በማስተማር እና በመምከር እንዲያገግሙ እየተደረገ ሲሆን አንዳንዶች የራሳቸውን ስራ ይዟል፣ አንዳንዶች ደግሞ ተቀጥሮ በመስራት ከዚህ አስከፊ ስራ ወጥቶ ወደ ቤተሰቦቻቸው ተመልሷል። ስለዚህም
እግዚአብሔርን እናመሰግናለን። ራእዩ ወንጌል ላልሰሙት ወንጌልን ማሰማት፣ በጌታ ቤት ሆኖ የደከሙትን መድረስ፣ በሁለንተናዊ ሕይወታቸው ብቁ የሆነ ክርስቲያን ወጣቶችን ማፍራት፣ በጎዳና ተዳዳሪና በሴተኛ አዳሪነት የሚተዳደሩትን ወደ እውነተኛ ብርሃን መጥራት፣ በትውልድ መካከል መንፈሳዊ ተሐድሶን ማምጣት፣ በክልሎችና በአፍሪካ ትልቅ የጸሎት ማዕከል መገንባት፣ ከተለያዩ ሱሶች ማገገሚያ ማዕከል መገንባት ማለትም ሆስፒታሎች፣ መናፈሻ ማዕከል፣ ማምለኪያ አዳራሽ፣ ትምህርት ቤቶች መገንባት ይካተታሉ ማለት ነው። ሪሃቢሊቴሽን ሴንተር ውስጥ ተልዕኳችን የምስራቹን ቃል በኢትዮጵያና ሌሎች የህዝብ ክፍሎች ማወጅ፣ ስራ ለሌላቸው የስራን ዕድል በመፍጠር ከሱስ የጸዱ ወጣትን ማፍራት፣ ከእግዚአብሔር ቤት የወጡትን እያሉም በመንፈሳዊ ሕይወት ዝለት የተያዙትን በጸሎት ኃይል በማገዝ በመንፈስ ቅዱስ ተሐድሶ ለልጁ መንግስት ማብቃት ነው። በጨለማና በኃጢአት ቀንበር ስር ያሉትን በክርስቶስ ወንጌል በመዋጀትና በተለያዩ ሁኔታ በመንገድ ላይ የወደቁትን በሴተኛ አዳሪነት ሕይወት የተሰማሩትን በሁለንተናዊ አገልግሎት መድረስ ይሆናል ማለት ነው። ዛሬ በፊታችሁ የመጣውና የቀረብኩበት ዋናው ምክንያት አንድ ከእግዚአብሔርም ፈቃድ አግኝቶ ከመንግስትም ፈቃድ አግኝቶ በተሻለ ስራ ለመስራት ለተዘጋጀ ትውልድ ለቢጂኤ ትልቅ ትርጉም ያለውን ቀናቸውንም ለማሳወቅ ጭምር ነው። ውጭም ያላችሁ ሰዎች ይህንን ጥሪ በደንብ እንደምታከብሩልኝ ተስፋ አደርጋለሁ። እነዚህ ወጣቶች በጄኔሬሽን ላይ የሚሰሩ ናቸው፣ በትውልድ ላይ የሚሰሩ ናቸው። ኢትዮጵያ ከ135 ሚሊዮን በላይ ህዝብ ያላት እንደገና ወደ 60 ሚሊዮን ኦሮምኛ ተናጋሪም ህዝብ ያላት ከተማ ስለሆነች በዚህ ቦታ ላይ በተለያዩ ዘርፍ የሚነሱ ሰዎች፣ ፍቃድ ያላቸው ሰዎች፣ የታጠቁ ሰዎች ቢበዙ እንኳን እርሻው በጣም ሰፊ ነው። ብዙ ሰራተኞች በሚያስፈልጉን ጊዜ ላይ ነን ያለነው። በዚህ ጊዜ እነዚህ ወጣቶች እግዚአብሔር ስለሰጠን ጌታን እናመሰግናለን። ለነገ የሚያስብ፣ ለሀገር ግንባታ የሚያስብ፣ ለቤተ ክርስቲያን መንፈሳዊ ጤንነት የሚያስብ፣ ትውልድ እንዲቀየር የሚፈልግ ማንኛውም ሰው እነኚህ ልጆች አገልጋዮችን መደገፍ ግዴታም ጭምር ስለሆነ በዚህን ቀን በጥሪያቸው ቀን ቀርባችሁ በሚያስፈልጋቸው ሁሉ ከጎናቸው እንድትቆሙ በትህትና ጋብዛቸዋለሁ። እነኚህ ልጆች በተለይ ወንጌል የሚሰብኩበት ቦታ ከባድ ቦታ ነው። ኢቭን ወጣቱ አይደለም ሌላም ሊደርስ የማይችልበት የጨለማ ክፍል ውስጥ ገብቶ ነው እየሰሩ ያሉት። ይሄ በእግዚአብሔር መንፈስ ቅዱስ እርዳታ ካልሆነ በስተቀር የሚቻል አይደለም እና እዚህ ጋር ያለው ቻሌንጆቹም ብዙ ናቸው። ስለዚህ ለውጥንና የተለወጠ ሀገርና ሕዝብ ማየት ለሚፈልግ ትውልድ ይሄንን መደገፍ ግዴታው ነው። ሌላውን በቅርብ ስለማውቃቸው ነው። በተለይ መዝሙር ስታስመርቁ የነበራችሁ ሰዎች፣ መጽሐፍ ስታስመርቁ የነበራችሁ ሰዎች በሚሊኒየም አዳራሽ፣ በኦሮሚያ አዳራሽ፣ በተለያዩ ቦታዎች በታማኝነት ህዝቡን የሚያገለግሉ ወጣቶች ናቸው። ስለነሱ እግዚአብሔር እናመሰግናለን። እንግዲህ እነዚህ ሰዎች በሚመጣ ግንቦት 15 ቅዳሜ ከ8 ሰዓት ጀምሮ በመካነ ኢየሱስ ሰሚናሪ ታላቅ ፕሮግራም አዘጋጅተዋል። አንደኛ ራእያቸውን ሼር የሚያደርጉበት፣ ከሌሎች ጋር የሚያጋሩበት፣ ያላቸውን ሀሳብ የሚያካፍሉበት ቀን ሲሆን በዚህ ቀን የታወቁ ዘማሪዎች ተጋብዘዋል። ሽብሸባ ኳይሮች ወይም እናት መዘምራን፣ የእግዚአብሔርን ቃል የሚሰብኩ ሰዎችም አሉ ዛን ቀን። ስለዚህ ሁላችሁም በዚህ ሰዓት የሚታይ ዶክመንተሪ ለስራቸው ሁሉ ድጋፍ የሚሆን ነገሮችም ስላሉ በዚህ ሰዓት ሁላችሁ ተገኝታችሁ ሌሎችንም ጋብዛችሁ እንድትመጡ በትህትና እጠይቃቸዋለሁ። እኔን እንደምታደርጉ ተስፋ ስለማደርግ
አስቀድሜ ጌታ ይባርካችሁ ማለት እፈልጋለሁ። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገልጿል። ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገልጿል። ይህም በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ የአእምሮ እድገትና ውስንነት ብሔራዊ ማህበር ስራ አስፈጻሚ ወይዘሮ ሸዋጌጥ ክብረት ገልጸዋል። በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘትን እንደ ዋነኛ አማራጭ መውሰዳቸው በትውልዱ ላይ ትልቅ አደጋ እየጋረጠ ይገኛልን ብለዋል። ዲጂታል ኦቲዝም የሚባለው ስያሜ ልጆች ከስክሪን ጋር ረጅም ጊዜ በማጥፋታቸው ሳቢያ የሚፈጠር የተግባቦትና የማህበራዊ ግንኙነት ክፍተት መሆኑን ያስረዱት ወይዘሮ ሸዋጌጥ ከቅርብ ጊዜ ወዲህ በሀገሪቷ ላይ እየተስተዋለ የመጣው የህፃናት ስልክ አጠቃቀም ጤነኛ ሆኖ የተወለዱ ህፃናትን ሳይቀር መናገር አቅቷቸው ወደ ማህበራቸው እንዲመጡ እያደረገ መሆኑን ተናግረዋል። ስራ አስኪያጇ ልጆች ዝም ብለው ስልክ ላይ ጊዜ ሲያጠፉ አያወሩም፣ ቃላት ማውጣት ያለበት ላንቃቸውም ዝም እያለ ነው የሚሄደው ያሉ ሲሆን በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኙ የብዙ ህጻናት ቁጥር በአዲስ አበባም ሆነ በክልል ከተሞች በከፍተኛ ሁኔታ እየጨመረ መሆኑን ገልጸዋል። ይህንን ችግር ለመቅረፍም ትልቁ ስራ ወላጆች ላይ እንደሚጣልና በተለይም ህጻናት ትምህርት ቤት ከመግባታቸው በፊት ባለው ከ1 እስከ 4 ዓመት ባለው የእድሜ ክልል ላይ ከፍተኛ ጥንቃቄ ሊደረግ እንደሚገባ አሳስበዋል ሲል የዘገበው ኢትዮ ኤፍኤም ነው። አሁን ባለው ዳታ መሰረት 10 ሚሊዮን ህዝብ በደም ግፊት ህይወቱን ያጣል ተባለ። በኢትዮጵያ የግፊት ተጠቂዎች መጠን 17.3% ጨምሯል ሲል የካቲት 12 ሜዲካል ኮሌጅ ገልጿል። በኢትዮጵያ በግፊት የሚመቱ ሰዎች ቁጥር ከሌሎች የገዳይ በሽታ አይነቶች የበለጠ እየጨመረ በመሆኑ በበሽታው የሚጠቁ ሰዎች በፊት ከነበረበት በ17.3 ጨምሯል ሲል የካቲት 12 ሜዲካል ኮሌጅ ገልጿል። እንዲሁም እንደ አውሮፓውያን አቆጣጠር በ2014 በዓለም ላይ 22% የነበረው የደም ግፊት ተጠቂዎች አሁን ላይ ወደ 33 ከፍ በማለት የ11 በመቶ ጭማሪ ማሳየቱን አስረድቶ የተጠቂዎች መጠን እየቀነሰ ሳይሆን እየጨመረ ነው የመጣው ብሏል። አሁን ባለው ዳታ መሰረት 10 ሚሊዮን ህዝብ በደም ግፊት ህይወቱን ያጣል ያለ ሲሆን ነገር ግን በደንብ ከታከመና ግፊቱን መቆጣጠር ከተቻለ ይሄ ሁሉ ሞት መቀነስ የምንችለው ነው ሲልም ገልጿል። በዓለም የጤና ድርጅት ጥናት መሰረት በዓለም ላይ በእያንዳንዷ ሰዓት 1000 ሰዎች በግፊት ህይወታቸው እንደሚያልፍ አዋቂ ከሆኑ ከ3 ሰዎች ውስጥ አንዱ የደም ግፊት እንዳለበት በመግለጽ ነገር ግን ከነዚህ ውስጥ ግማሾቹ የግፊት በሽታ እንዳለባቸው አያውቁም ብሏል። በዓለም ጤና ድርጅት ጥናት መሰረት በዓለም ላይ ካለው ጠቅላላ 8 ቢሊዮን ህዝብ 1.4 ቢሊዮን የሚሆኑት የደም ግፊት አለባቸው። ከነዚህ ውስጥ ግፊቱ እንዳለባቸው የሚያውቁት 800 ሚሊዮን ሲሆኑ 600 ሚሊዮን ደግሞ በሽታው እንዳለባቸውም አያውቁም። የደም ግፊት እንዳለባቸው ከሚያውቁት 800 ሚሊዮን የዓለም ህዝቦች 160 ሚሊዮን የሚሆኑት አውቀውም ህክምና ማድረግ አይጀምሩም። ከ800 ሚሊዮኖቹ መካከል 630 ሚሊዮን የሚሆኑት ደግሞ ህክምና ቢጀምሩም ተከታትለው ግፊታቸውን የሚቆጣጠሩት 320 ሚሊዮን ብቻ ናቸው። መረጃውን ከዳጉ ጆርናል አገኘ ነው። የጄኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። የአፍሪካ ህብረት የኢቦላ ወረርሽኝን ለመቆጣጠር ትብብር እንዲደረግ ጥሪ ያቀረበ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በዲሞክራቲክ ሪፐብሊክ ኮንጎ የተከሰተው የኢቦላ ቫይረስ እንደሚያሳስባቸው ገልጸዋል። ሊቀመንበሩ ባወጡት መግለጫ ኮንጎና ኡጋንዳ ወረርሽኙ በአካባቢው ሀገራት እንዳይስፋፋ ለመቆጣጠር የሚደረገው ጥረት ተጠናክሮ እንዲቀጥል ጥሪ አቅርበዋል። በጎረቤት ሀገራት በተለይ በደቡብ ሱዳን እየተደረገ ያለው ክትትል የሚደነቅ ነው ብለዋል። የአፍሪካ ህብረት በዚህ አስቸጋሪ ወቅት ከኮንጎና ከኡጋንዳ ህዝብ ጎን እንደሚቆም ገልጸዋል። የሱፍ እንደዚህ አይነት ድንገተኛ ወረርሽኝ ሲከሰት በህብረት በትብብርና በጋራ መግባባት መስራት እንደሚገባ አሳስበዋል። የአፍሪካ በሽታ መከላከልና መቆጣጠር ባለስልጣን አፍሪካ ሲዲሲ ከአባል ሀገራቱ ከዓለም ጤና ድርጅት የሰብአዊ ረድኤት ተቋማትና አጋዥ አካላት ጋር በመተባበር ወረርሽኙን ለመቆጣጠር የተከተለው አሰራር የሚያበረታታ ነው ብለዋል። የአፍሪካውያንን ህይወት መጠበቅና አህጉራዊ ደህንነትን ማረጋገጥ ቅድሚያ የምንሰጠው ስራችን ነው ብለዋል። የአባል ሀገራቱ ለተጎዱ ሀገራት ቅድመ ዝግጅት ቅኝትና ፈጣን ምላሽ እንዲሰጡ ጥሪ ማቅረባቸውን ከህብረቱ የመረጃ ገጽ ያገኘነው መረጃ ያሳያል። በመጨረሻ
በቤላሩስ ታሪክ ውስጥ ከፍተኛ ነው የተባለውና ከ15000 በላይ ሰዎችን ያሳተፈ የወንጌል ምሽት ተካሂዷል። ዳንኤል አንተነህ ዝራለው። በቤላሩስ በተካሄደው ታላቅ የወንጌል ስብሰባ 15500 የሚሆኑ ሰዎች ተሰብስበው የኃጢአት ደመወዝ ሞት ነው፣ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው፣ ሮሜ 6:23 የሚለውን የምስራች መስማታቸውም ተገልጿል። በዝግጅቱም አንድ ሰው ባለፈው ማክሰኞ ሕይወቱን ለማጥፋት አስቦ እንደነበር ነገር ግን እግዚአብሔር እንዳስመለጠው ምስክርነት መስጠቱም ተነግሯል። በዚህም በወንጌል ምሽቱ ስነ ስርዓት መምጣቱን ተከትሎም የሰማው ወንጌል ኢየሱስ ክርስቶስን አምኖ እንዲቀበል እንዳደረገውም ገልጿል። በተጨማሪ በመቶዎች የሚቆጠሩ ሰዎች ከኃጢአታቸው ተመልሰው ሕይወታቸውን ለጌታ አሳልፈውም ሰጥተዋል። ይህም በቤላሩስ ታሪክ ውስጥም ከፍተኛና ታሪካዊ የወንጌል ስብሰባ መሆኑም ተገልጿል። በዚህ ስራ ውስጥም ለብዙ ዓመታት በጸሎት የነበሩ አብያተ ክርስቲያናትና ፓስተሮችም ምስጋናም የቀረበም ሲሆን ባለፈው ሳምንት በሀገሪቱ ያሉ ክርስቲያኖችም 24 ሰዓት ያለማቋረጥ ጸሎት ሲያደርጉ እንደቆዩም ተጠቅሷል። እንዲሁም ከ43 የተለያዩ ከተሞች የተውጣጡ 1300 አባላት ያሉት መዘምራን፣ ኦርኬስትራዎች፣ ሙዚቀኞችና ሶሎቲስቶች በፕሮግራሙ ላይ በልዩ ሁኔታም ተሳትፈዋል። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። ባይብል ቤዝድ ጄኔሬሽን ሆሊስቲክ ሚኒስትሪ ግንቦት 15 2018 ዓ.ም ራዕይ የማካፈል ልዩ ዝግጅት እንደሚያደርግ አስታወቀ። በኢትዮጵያ የዲጂታል ኦቲዝም በከፍተኛ ሁኔታ መጨመሩ ተገለጸ። ከውጭ በቤላሩስ ታሪክ ውስጥ ከፍተኛ ነው የተባለውና ከ15000 በላይ ሰዎችን ያሳተፈ የወንጌል ምሽት ተካሄደ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይህን መስሉ ነበር። እኔ ሱስና ያሱ መረጃዎቹን እናንተ ያደረስኩኝ አብራችሁ ቆተረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ